አንደኛ ሳሙኤል ምዕራፍ 17 ቁጥር 28 ላይ ያለውን አነባለሁ። ታላቅ ወንድሙ ማን ኤልያብ ከሰዎች ጋር ሲነጋገር ሰማ። የኤልያብም ቁጣ በዳዊት ላይ ነዶ ለምን ወደዚህ ወረድክ? እነዚያንስ ጥቂት በጎች በምድረ በዳ ለማን ተውኳቸው? እኔ ኩራትህንና የልብህን ክፋት አውቃለሁና ሰልፉን ለማየት መጥተሃል አለው። ዳዊት ቀጥ ብሎ መጣ። ዳዊት ሲመጣ ይላል መጽሐፍ ቅዱስ ኤልያብ በሰልፍ መካከል የዳዊትን ድምፅ ሰማ። የዳዊትን ድምፅ ኤልያብ በሰልፍ መካከል ሰማ ይልና መጽሐፍ ቅዱስ ሲናገር እንደዚህ ይላል። ኤልያብ ቁጣው ነደደ ይልና ዳዊትን ምን ማለት ጀመረ? መቆጣት ጀመረ። አንተ አለው የልብህን ክፋት አውቃለሁ፣ የውስጥህን ጥመት አውቀዋለሁ፣ አንተ ጠማማና ክፉ ሰው ነህ አለና እንዲህ ብሎ ባይዘወይ ለምን ተውቃቸው በሚል ርዕስ ነው የምሰብከው። እንደዚህ ያለው ኤልያብ እነዛን በጎች የልብህን ክፋት ነው የሚያስታውቅ አለው። እነዛን በጎች በምድረ በዳ ላይ ስለምን ምን አልካቸው አለው? ተውካቸው አለው እና ተቆጣው። ዛሬ አንድ ነገር ልናገር ነው የመጣሁት። ዳዊት ወደ ሰልፉ መካከል መጥቷል። ወደ ሰልፍ መካከል የመጣ ዳዊት ወደ ምድረ በዳ በግ አይመለስም። ትንቢት እነግርሃለሁ። ወደ ሰልፍ ውስጥ የገባ ዳዊት፣ ወደ ሰልፍ መካከል የገባ ዳዊት፣ ወደ ሰልፍ መካከል የገባች እህቴ፣ ወደ ሰልፍ መካከል የገባ ወንድሜ፣ ወደ ሰልፍ መካከል የገባ አንድ ህልም አላችሁ ወይ? ሰልፍ መካከል የተገኘ ራእይ አላችሁ ወይ? ሰልፍ መካከል የተገኘ ጤንነት አላችሁ ወይ? ሰልፍ መካከል የተገኘ ቢዝነስ አላችሁ ወይ? ዛሬ ለዚህ ሰው እናገራለሁ ትንቢት። እግዚአብሔር እንደዚህ ይላችኋል፣ በሰልፍ መካከል ከተገኛችሁ ወደ ምድረ በዳው አትመለሱም። የምድረ በዳው ቻፕተር አለፈ። የምድረ በዳው ቻፕተር አለፈ። የምድረ በዳው ቻፕተር አለፈ። የምድረ በዳው ታሪክ አለፈ። የምድረ በዳው እርምጃ አለፈ። የምድረ በዳው ውሎ አለፈ። ዳዊት ወደ ተነገረው ሊገባ ነው። እግዚአብሔር ወደ አወራው ነገር ሊገባ ነው። እግዚአብሔር ወደ ነገረው ወደ ቤተ መንግስት ወደ ከፍታው ሊመጣ ባለ ሰዓት ላይ የትራንዚሽን ታይም ላይ ሲገባ ሰውየው ሰልፍ መካከል እንዴት እንደተገኘ ሳይታወቅ ውጊያ መካከል ይሄ ብላቴና ተገኘ። እግዚአብሔር አንዳንድ ውጊያዎች መካከል እግሮችን አምጥቶ የሚያቆመው እግዚአብሔር አንዳንድ ሰልፍ መካከል ጤንነቴን አምጥቶ የሚያቆመው እግዚአብሔር ቤቴን ሰልፍ መካከል እግዚአብሔር ትዳሬን ሰልፍ መካከል እግዚአብሔር ህልሜን ሰልፍ መካከል አምጥቶ የሚያቆመው ዛሬ ለአንድ ሰው እናገራለሁ። የሽግግር ታይም ላይ ነህ። ሰልፍ መካከል ከሆንክ ወደ ታየልህ ልትሸጋገር ነው። ሰልፍ መካከል ከተገኘ ወደ ተነገረሽ ልትሸጋገሪ ነው። ሰልፍ መካከል ከተገኘ እግዚአብሔር ወደ አየልህ ልትመጣ ነው። ሰልፍ መካከል ያላችሁ፣ ውጊያ መካከል ያላችሁ፣ ትግል መካከል ያላችሁ፣ ባዶነት መካከል ያላችሁ፣ ውርደት መካከል ያላችሁ እግዚአብሔር እንደዚህ ይላችኋል፣ እየተሸጋገራችሁ ነው። እየተሸጋገራችሁ ነው። እየተሸጋገራችሁ ነው። እየተሸጋገራችሁ ነው። እየተሸጋገራችሁ ነው። ከምድረ በዳ እግዚአብሔር ወዳየላችሁ ነገር እየተሸጋገራችሁ ነው። እየተሸጋገርኩ ነው። ቤቴ እየተሸጋገረ ነው። ጤንነቴ እየተሸጋገረ ነው። አገልግሎቴ በሽግግር ላይ ነው። ህልሜ በሽግግር ላይ ነው። ሰውየው መታወቂያው የምድረ በዳ ጠባቂ። ምድረ በዳ ላይ በጊዜው ይወጣል። ምድረ በዳ ላይ በጊዜው ይገባል። ኤልያብ ራሱ እንዲህ አለው፣ እነዛን በምድረ በዳ ላይ እነዛን በጎች ጥቂት በጎች ስለምን ተውካቸዋል? ቤተሰብ በሙሉ የሚያውቀው ዳዊትን ቤተሰብ በሙሉ
ጓደኛ በሙሉ የሚጠብቀው ምድረ በዳ የሚባል ቦታ ላይ ሰው ሁሉ የሚጠብቀው ምድረ በዳ ድንገት የሆኑ ቀናቶች አሉ። ድንገት ሰልፍ መካከል ተገኘ። ከዛ ታላላቅ ትከሻ ያላቸው ደረታቸው ሰፋፊ ሆኑ ሳሙኤል እንኳን ሊቀባ ሲል የጎመጀባቸው ሳሊቬት ያደረገባቸው ትከሻ ያላቸው ሳሊቬት ያደረገ ይሄ አኖይንቲንግ ገባ ለዚህ ትከሻ ነው፣ ይሄ አኖይንቲንግ ገባ ለዚህ ቁመት ነው ያላቸው ሰዎች ሰልፍ መካከል ቆመዋል። ዳዊት ድንገት ሰልፍ መካከል ገባ። ከዛ ኤልያብ በቆመበት ሰዓት ላይ የዳዊት ድምፅ ሰልፍ መካከል ይሰማል አለ። እኔ አላምንም፣ የምሰማው የዳዊትን ድምፅ ነው ወይ? እኔ አላምንም። ዞር ሲል የምድረ በዳ ታሪክ ያለው ትከሻ ስለሌለው፣ ቁመት ስለሌለው፣ ዕውቀት ስለሌለው፣ ገንዘብ ስለሌለው፣ ዘመድ ስለሌለው የምድረ በዳ ታሪክ የተሰጠው አባት እንኳን የምድረ በዳ እሰይ እንኳን የምድረ በዳ ታሪክ የሰጠው ትንሽዬ ብላቴና በሰልፍ መካከል ድምፁ ይሰማል። በሰልፍ መካከል ድምፁ ይሰማል። ግን የለም በሰልፍ መካከል ድምፁ ይሰማል። አየ ዳዊት ድምፁ የተሰማው ምድረ በዳ ላይ አይደለም። ዳዊት ድምፁ የተሰማው ሰልፍ መካከል ነው። ድምፅህ የት መሰማት እንዳለበት ልታውቅ ይገባል። ድምፅህ ሰልፍ መካከል ከተገኘ፣ ድምፅሽ ሰልፍ መካከል መሰማት ከጀመረ አንቺ ሴት የሆነ ሽግግር ላይ ነሽ። ወንድሜ የሆነ ሽግግር ላይ ነህ። ሰልፍ መካከል ድምፃችሁ እየተሰማ ያለ፣ በሰልፍ መካከል ንግግራችሁ እየተሰማ ያለ። ዛሬ ለአንድ ሰው ትንቢት እንድናገር ፍቀዱልኝ። ለቤትሽ ትንቢት እንድናገር ፍቀጅልኝ። ስለ ጤንነትሽ ትንቢት እንድናገር ፍቀጅልኝ። ስለ ቤትሽ፣ ስለ ኢኮኖሚሽ፣ ስለ መንፈሳዊ ነገራችሁ ትንቢት እናገራለሁ። በሰልፍ መካከል ድምፃችሁ መሰማት ከጀመረ ከፊታችሁ ከፍታ አለ። ከፊታችሁ የሽግግር ጊዜ አለ። ድምፅ መካከል፣ ሰልፍ መካከል ድምፁ ተሰማ። ስማ፣ ዝም ማለት ያለብህ ታይም ዝም በል። መናገር ያለብህ ታይም ተናገር። ዳዊት ሰልፍ መካከል ኤልያብ ጆሮ ውስጥ ልክ አለ። ደግሞ ታላላቆች የታናናሾቻቸውን ድምፅ መለየት ሲያውቁበት ጥልቅ አለ ግበት አለ። ዞር አለ። አንተ ክፉ አለው፣ አመፀኛ ተንኮለኛ፣ ስለምን ትተመጣለህ? ስለምን ምን ማለት መሰለ? ለምን ተውካቸው ብዬ ነው የምሰብካቸው። ለምን ተውካቸው ማለት የአንተ ታሪክ ምድረ በዳ ላይ ነው። የአንተ ጉዳይ እዛ ምድረ በዳ ነው። እዚህ መካከል እኛ ነን እንጂ አንተ አትፈለግም። እዚህ መካከል ቁመት ያለው ሰልፈኛ የሆነ ብርቱ የሆነ እንጂ የሚፈለገው እንዳንተ አይነት ብላቴና፣ እንዳንተ አይነት ትንሽ ሰው የሚፈለግበት ኢንቫይሮመንት አይደለም። አንተ ትንሽ ነህ፣ ስለዚህ ወደ ምድረ በዳ ተመለስ። አንተ ምንም የለህም፣ ስለዚህ ወደ ምድረ በዳ ተመለስ። አንተ ባዶ ነህ፣ ስለዚህ ወደ ምድረ በዳ ተመለስ። ልመለስ አይደለም ሰልፍ መካከል የተገኘው፣ ልመለስ አይደለም ውጊያ መካከል የተገኘው፣ ልመለስ አይደለም ወደ ምድረ በዳ ልመለስ አይደለም፣ ወደዛ ቻፕተር ልመለስ አይደለም፣ ወደዛ ባዶነት ልመለስ አይደለም። ሰልፍ መካከል የተገኘው ወደ ኋላ ልመለስ አይደለም። ሰልፍ መካከል የተገኘው ወደ ትላንትናው ልመለስ አይደለም። ሰልፍ መካከል የተገኘው ትላንት ትቼ ትላንት ዘግቼ ወደ ወጣሁት ምዕራፍ ልመለስ አይደለም። ሰልፍ መካከል የገባሁት ዛሬ ነግራችኋለሁ። የትላንት ታሪካችሁን፣ የትላንት ጠባሳችሁን፣ የትላንት ህመማችሁን፣ የትላንት ምድረ በዳችሁን ትታችሁ ስትመጡ ሰልፍ የገጠማችሁ ሰዎች እግዚአብሔር ሊያሸጋግራችሁ ነው። ምድረ በዳውን ትቶ መጣ። ሲመጣ ምድረ በዳ ከኋላ አለ፣ ከፊት ጎልያድና ዴስቲኒ አለ። የዳዊት ዴስቲኒ ተሰፍቷል። ከማን ጋር? ከጎልያድ ጋር ተሰፍቷል። የዳዊትን ዴስቲኒ ከጎልያድ ነጣጥለህ የተሰፋውን ለይተህ በትነህ የዳዊትን ዴስቲኒ ለብቻው መስጠት አትችልም። ዴስቲኒው ባዶ ይሆናል።
ስሙኝ፣ ዴስቲኒው ባዶ የሆነ ስለዚህ እግዚአብሔር የዳዊትን ዴስቲኒ ከጎልያድ ጋር ሰፍቶታል። አንድ ላይ አጣብቆታል። ስለዚህ ዳዊት ዴስቲኒው ሊያገኝ ነው። ምድረ በዳ ይሄንን ታሪክ ይሄንን ህይወት አልፈልግም ብሎ የምድረ በዳውን ነገር ዳዊት የምድረ በዳውን ጉዳይ ዳዊት ምድረ በዳ ላይ ያለውን ነገር ዳዊት የምድረ በዳውን ኬዝ ዳዊት የምድረ በዳውን ላይፍ ትቶ ልክ ወደ ዴስቲኒው ሊመጣ ሲል የተገናኘው ሰልፍ ነው። ጎልያድ ጋር ከመድረሱ በፊት ራሱ ሌላ ሰልፍ አለ። ቤተ መንግስት ከመግባቱ በፊት ሌላ ሰልፍ አለ። ዳዊት ሺህ ገዳይ ከመባሉ በፊት ሌላ ሰልፍ አለ። ለካ ትልልቅ ታሪክ ፊት ለፊት ትልልቅ ሰልፍ አለ። ትልልቅ ታሪኮቻችሁ ፊት ለፊት፣ መግቢያችሁ ፊት ለፊት፣ መዳረሻችሁ ፊት ለፊት ትልልቅ ሰልፎች አሉ። እግዚአብሔር ሆይ ያንን የምድረ በዳ ነገር ትቼ ስመጣ ሌላ ሰልፍ የጠበቀኝ ለምንድን ነው የምትሉ ሰዎች ሌላ ሰልፍ ውስጥ ለምን ገባው? ሌላ ሰልፍ ውስጥ እግሬ ለምን ገባ? ህይወቴ ወደ ሌላ ሰልፍ ምድረ በዳውን በቃኝ ስልህ የምድረ በዳው ፀሐይ ይበቃኛል ብዬ ርቄ ስመጣ ሌላ ሰልፍ ለምን ገጠመኝ የምትሉ ሰዎች እግዚአብሔር እንደዚህ ይላችኋል። ትልልቅ ምዕራፍ ፊት ለፊት፣ ትልልቅ ከፍታ ፊት ለፊት፣ ትልልቅ ህይወት ፊት ለፊት ብርቱ ሰልፎች አሉ። ዛሬ ትንቢት ነግራችኋለሁ። የገጠማችሁ ሰልፍ አያቆማችሁ። ምዕራፉ ፊት ለፊት ሰልፍ መሃል ተገኘ። ታውቃለህ፣ ሰልፍ መሃል ሲገኝ ዳዊት ድምፁ ተሰማ እና ኤልያብ እንደዚህ አለ፣ ተንኮለኛ አለ፣ አመፀኛ አለ፣ የልቤን ክፋት አውቃለሁ፣ ለምን ተውካቸዋለሁ? ለምን ተውሃቸው የሚለው የኤልያብ ንግግር ዳዊትን ወደ ምድረ በዳ የሚመልስ ነው እንጂ ወደፊት የሚያስቀጥል አይደለም። ከፊት ለፊት ላለው እግዚአብሔር ላስቀመጠለት ከፍታ የሚያዘጋጀው አይደለም። እግዚአብሔር ላስቀመጠው ዴስቲኒ እግዚአብሔር ወዳየለት ነገር ፑሽ የሚያደርገው አይደለም፣ የሚቀፈው አይደለም። ይልቁንስ የኤልያብ ቁጣ፣ የኤልያብ ንዴት፣ የኤልያብ ንግግር ለምን ተውካቸው የሚለው ንግግሩ የኤልያብ ቁጣ ዳዊትን ወደፊት የሚያስኬደው ሳይሆን ዳዊትን ወደ ኋላ የሚመልሰው ነው። ወደ ምድረ በዳው ታሪክ የሚመልሰው ነው። ዛሬ እነግራችኋለሁ፣ ወደ ምድረ በዳችሁ አትመለሱ። ፍታችሁ ወደ መጣችሁት አትመለሱ። ሰልፍ መሃል ልትሆኑ ትችላላችሁ፣ ግን አትመለሱ። ሰልፍ መሃል ልትሆኚ ትችያለሽ፣ ግን አትመለሽም። ጮክ ብለህ ወደ ምድረ በዳው አልመለስም በል። ዳዊት ከዚህ በኋላ በግ የሚጠብቅ ቻፕተር የለውም። ምድረ በዳ ላይ አንድ በትር ይዞ በግ እያወጣ የሚያስገባበትን ቻፕተር እግዚአብሔር ከሰማይ ስለዘጋ ዳዊትን ይዞት መጥቶ ሰልፍ መካከል አስቀምጦታል። ዛሬ ለአንድ ሰው ትንቢት እናገራለሁ። ከፊት ለፊታችሁ ትልቅ ነገር አለ። ከፊት ለፊታችሁ የተነገራችሁ አለ። ከፊታችሁ እግዚአብሔር ያወራችሁ አለ። ዲያሎግ የለውም ከኤልያብ ጋር። ጥያቄና መልስ የለውም ዳዊት ከኤልያብ ጋር። ዲያሎግ ውስጥ አትግቡ። ፊታችሁ መልሱባቸው። ፊታችሁ መልሱባቸው። ሲቆጧችሁ፣ አቤት ስራ ቦታ ላይ ሲቆጧችሁ፣ ቢዝነሳችሁ ላይ ሲቆጧችሁ፣ አገልግሎታችሁ ላይ ሲቆጧችሁ፣ ትዳራችሁ ላይ ሲቆጧችሁ፣ እኔ መልስ የለኝ። እኔ ያለኝ አቅም ፊቴን መልሼ ወደፊት መቀጠል ነው። ወደፊት መቀጠል ነው። ለአንድ ሰው ትንቢት እናገራለሁ። ፊትን ከፊታቸው ትመልሳለህ። ፊትን ከቁጣቸው ትመልሳለህ። ፊትህን ከአመፃቸው ትመልሳለህ። ፊትህን ከተንኮላቸው ትመልሳለህ። ወደፊት ትቀጥላለህ። ወደ ታየልህ ትቀጥላለህ። እግዚአብሔር ወደ ነገረ ትቀጥላለህ። ዲያብሎስ በጣም የሚፈልገው ከናንተ አቤት ሲቆጧችሁ ከነሱ ጋር ዲያሎግ ውስጥ ገብታችሁ ጊዜ እንዲሄድ ነው የሚፈልገው። ልባችሁ እንዲወርድ፣ መንፈሳችሁ እንዲያዝ፣ አቤት እግራችሁ እንዲያዝ፣ ተስፋችሁ እንዲሟጠጥ። ኤልያብ ጋር የሚከራከር ዳዊት የለም።
ዳዊት ተከራካሪ ሳይሆን አልፎ ሀጅ እባርካችኋለሁ። የምትከራከሩ ሳይሆን አልፋችሁ የምትሄዱ ትሆናላችሁ። ህልማችሁ አልፎ የሚሄድ ይሆናል። ቤታችሁ አልፎ የሚሄድ ይሆናል። ጤንነታችሁ አልፎ የሚሄድ ይሆናል። ጮክ ብለ የኤልያብን ቁጣ አልፌ እሄዳለሁ በል። ተናገሩ። የኤልያብን ቁጣ አልፌ እሄዳለሁ። እንዲህ ብዬ እባርካችኋለሁ። ቁጣቸውን አልፋችሁ ትሄዳላችሁ። ከዴስቲኒያችሁ የሚለያችሁን ቁጣ አልፋችሁ ትሄዳላችሁ። እግዚአብሔር ካወራችሁ ነገር የሚለያችሁን ያንን ቁጣ አልፈሽ ትሄጃለሽ። የሰው ቁጣ አልፈ ትሄዳለህ። የሰውን ንዴት አልፈ ትሄዳለህ። የሰውን አመፅ አልፈ ትሄዳለህ። ለአንድ ሰው ትንቢት እየተናገርኩ ነው። ቀኝ እጆቻችሁን ስጡኝ። አልፋችሁ ትሄዳላችሁ። ሁሉ ጊዜ የኤልያብ ቁጣ ዳዊትን የሚጠብቀው ቤተ መንግስት አካባቢ ነው። ሰልፍ አካባቢ ቁጣ አለ። ንጉስ አካባቢ ቁጣ አለ። ድልህ አካባቢ ቁጣ አለ። በረከታችሁ አካባቢ የሰዎች ቁጣ አለ። ከፍታችሁ አካባቢ የሰው ቁጣ አለ። እኔ ለአንድ ሰው እግዚአብሔር እያወራ እንደሆነ አውቃለሁ። የሰው ቁጣ ከፊታችሁ የነደደ፣ የሰው ቁጣ በቤታችሁ የነደደ፣ የሰው ቁጣ በመንፈሳዊ ነገራችሁ የነደደ፣ በትዳር በኢኮኖሚያችሁ ላይ የነደደ ዛሬ ነግሬሃለሁ። ፊትህን መልሰህ ትቀጥላለህ። ፊትህን ከቁጣቸው መልሰህ ትቀጥላለህ። ፊትሽን ከቁጣቸው መልሰሽ ትቀጥያለሽ። ትቀጥላላችሁ። የሰዎች ቁጣ በላያችሁ ላይ የነደደ፣ የቤተሰብ ቁጣ በላያችሁ ላይ፣ የአመፀኞች ቁጣ በላያችሁ ላይ፣ የአለቆቻችሁ ቁጣ በላያችሁ ላይ፣ የምታውቋቸው ሰዎች ቁጣ በላያችሁ ላይ የነደደባችሁ ሰዎች እግዚአብሔር እንደዚህ ይላችኋል፣ አልፋችሁ ትሄዳላችሁ። አልፋችሁ ወደ ታየላችሁ ትሄዳላችሁ። አልፋችሁ ወደ ተነገራችሁ ትሄዳላችሁ። ጮክ ብላችሁ የሰውን ቁጣ አልፌ እሄዳለሁ። ኤልያብ ቁጣ ዳዊትን ቢያቆመው ኖሮ ዳዊት እየተዘመረ ወደ ዴስቲኒው አይሄድም። ኤልያብ ቁጣ ዳዊትን ቢያቆመው ኖሮ የኤልያብ ቁጣ ዳዊትን ባለበት ቦታ አስሮ አቁሞት ቢሆን ኖሮ ዳዊት ወደ ዴስቲኒው እግዚአብሔር ወደ ተናገረው ወደ ግሎሪውና ወደ ከፍታው አይገባም ነበር። የአንድም ሰው ቁጣ እናንተን ከከፍታችሁ አይከለክላችሁ። ቁጣን ልመታ ነው። የአውሬውን ቁጣ ከላያችሁ ላይ ልገለብጥ ነው። የእባቡን ቁጣ ከቤታችሁ ላይ ልመታ ነው። የሰውን ቁጣ ከላያችሁ ላይ ልገለብጥ ነው። እየተቆጧችሁ አልፋችሁ ትራመዳላችሁ። እየተቆጧችሁ እግዚአብሔር ያየላችሁ ጋር ትደርሳላችሁ። እግዚአብሔር የነገራችሁ ጋር ትደርሳላችሁ። ጮክ ብላችሁ እግዚአብሔር ያየልኝ ጋር ደርሳለሁ። የዴቭ አኖይንቲንግ የሚፈሰው እንደ መሰለ ልክ ብሎክ ልታረገው ስትል ፊቱን ይመልሳል። አበ ከዛ ሌላ ሰው ያወራል። ሴም የሆነ ነገር ነገሩት ይላል። ኤልያብ ምንም አልነገረው። ኤልያብ እንደ አመፀኛ ያየው፣ ኤልያብ እንደ ተንኮለኛ ያየው፣ ኤልያብ እንደ ኩሩ ያየው። አንድ ዳዊት ፊቱን መለሰ። ለካሱ ኮርቶ አይደለም፣ ቅባቱ ገፍቶት ነው። ትዕቢት ተጭሎት አይደለም፣ ዴስቲኒ ጠርቶት ነው። ዴስቲኒ የጠራቸውና የታበዩትን ሰዎች ለዩ። ዳዊት ትዕቢትን አውቀዋለሁ። ታበዩ አይደለም ዳዊት ሰልፍ መካከል የተገኘው አመፀኛ ሆኖ አይደለም ዳዊት የምድረ በዳውን ጉዳይ ትቶ የመጣው ዳዊት የምድረ በዳውን ጉዳይ ጥሎ የመጣው አመፀኛ ሆኖ አይደለም፣ ትዕቢተኛ ሆኖ አይደለም። ዴስቲኒ ጠርቶት ነው። እግዚአብሔር ያወራው ነገር ጠርቶት ነው። ቃሉ እንደ ሰይፍ ሆኖ ያስኬዳችኋል። ቃሉ የምትሰሙት እንደ እሳት ሆኖ ሕይወታችሁ ወደፊት ያስቀጥላል። ነገራችሁን ወደፊት ያስቀጥላል። ጮክ ብላችሁ እቀጥላለሁ። ቁጣ ከከበባችሁ ቤተ መንግስት አካባቢ ደርሳችኋል።
ቁጣ ከቦ ከያዛችሁ ቤታችሁ የቁጣ መዓት፣ በሥራ ቦታ የቁጣ መዓት፣ በቤታችሁ የቁጣ መዓት፣ በሕይወታችሁ ላይ የሰው ቁጣ ያስተናገዳችሁ ካላችሁ የተገኛችሁበት ክልል ኤልያብ መቶ ምድረ በዳ ላይ አልተቆጣው። ኤልያብ የተቆጣው መቶ ይኸውልህ ሰልፍ መካከል ቤተ መንግስት አካባቢ ሳኦል ያለበት ንጉስ ጎልያድ ያለበት አካባቢ። ይሄ ደግሞ ለዳዊት የተሰጠው ቃል እግዚአብሔር የገባለት ኪዳን ነው። ቀብቶታል፣ ንጉስ ትሆን ዘንድ ቀብቶታል። ስለዚህ የቅባቱ አካባቢ ገብቷል። ይሄ የቅባቱ ኢንቫይሮንመንት ውስጥ ስትገባ ቁጣ ይጀምራል። እግዚአብሔር አካባቢ መዋል ስትጀምር ቁጣ ይጀምራል። ጸሎት ማለት ስትጀምር ቁጣ ይጀምራል። እግዚአብሔር ዛሬ ግን አንድን ሰው አሳልፎ አንድ ሰው አልፎ ይሄዳል። አንዲት እህቴ አልፋ ትሄዳለች። አንድ ወንድሜ አልፎ ይሄዳል። በጣም ያስፈራው ፓርት ተቆጪው ታላቅ ነው። ቁጣውን የሚቀበለው ታናሽ ታላቅን እየተቆጣ አይደለም። ታላቅ ታናሽን እየተቆጣ ነው። የሆነ ትልቅ የሆነ ነገር ትልቅ የሆነ ኤልያብ ትንሽ የሆነውን ዳዊትን እየተቆጣው ነው ያለው። ባይዘወይ ቁጣ ይመልሳል። ልጄን ስቶፕ ካልኩት ትቶ ይመለሳል። የኤልያብ መንፈስ እርጉም የሆነ መንፈስ፣ እርጉም የሆነ መንፈስ፣ የተረገመ መንፈስ። ትተ መጣውን ምድረ በዳህን ነው የሚያስታውስ። ቁጣው ራሱ ያስታውሳል። ወደ ኋላ የኋላህን ነው የሚያስታውስ። የትላንት ታሪክን ነው የሚያስታውስ። ትተ የመጣውን አልፈልግም ከዚህ በኋላ እኔ ወደ እግዚአብሔር ተመልሻለሁ ብለህ ትተ የመጣውን የሆነን ቻፕተር ይቀሰቅስባል። ይሄ መንፈስ ከላያችሁ ላይ ተሰበረ ይሁን። ይሄ መንፈስ ከቤታችሁ ላይ የተሰበረ ይሁን። ከትዳራችሁ ላይ የተሰበረ ይሁን። ከህልማችሁ ላይ የተሰበረ ይሁን። ከአገልግሎታችሁ ላይ የተሰበረ ይሁን። ወደ ኋላ ምድረ በዳ ተውካቸው። ወደ ምድረ በዳ አሁን ስማ፣ ዳዊት ምድረ በዳ ላይ ጨርሷል። የምድረ በዳውን ቻፕተር ምድረ በዳ ላይ ዱላ ይዞ በግ መጠበቅ የሚባለውን ቻፕተር ዳዊት ጨርሶ ወጥቷል። ኤልያብ ቆጣ ወደ ምድረ በዳ ይመልሳል። ዳዊት ብሎ ወደ ኋላ አልተመለሰም። ወደ ኋላ አልተመለሰም። ዳዊት ወደ ኋላ አልተመለሰም። አንዳንድ ድምጾች አሉ ጀርባ ምን ሰጣቸው ድምጾች አሉ። ጀርባ ተሰጣቸውና አልፈት ይሄዳል። ምክንያቱም ይሄ ድምጽ ቀላል ነገር እየተናገረ እንዳይመስል ኤልያብ ከዴስቲኒ የሚቆርጥ ድምጽ ነው። እግዚአብሔር ከተናገረው ከፍታ ላይ የሚለየው ድምጽ ነው። ስለዚህ አትታመሱ። ምን ያስለቅሳችሁ? ዳዊትም ኤልያብ ከፈለገ በጥፊ በካቸው ብለው ጆሮ እንደዚህ ይዞት እየጎተተ መመለስ ይችላል። ታላቅ ወንድም ነው። ዳዊት ግን አላለቀሰም፣ አላጉረመረም። ዳዊት ቀጠለ ይላል። ዳዊት ምን አለ? ለምን ተውካቸው ለሚለው ድምጽ ዛሬ መልሳለኝ። ምድረ በዳሽን ለምን ትተሽ ወጣሽ ለሚለው ለዛ ለዲያብሎስ ድምጽ መልሳለኝ። ለዛ የጨለማው ድምጽ መልሳለኝ። ለቤተሰቦችሽ መልሳለኝ። ቃሉ መልሳለሁ። ለጓደኞቻችሁ ቃሉ መልሳለሁ። ለምን ትተመጣ ያንን ታሪክ ለሚለው ድምጽ ዛሬ መልሳለ። እግዚአብሔር ከፊት ያስቀመጠው ትልቅ ከፍታ አለ። እግዚአብሔር ከፊትሽ ያስቀመጠው ብርቱ የሆነ ነገር አለ። እግዚአብሔር ከፊታችሁ ያስቀመጠው ብርቱ የሆነ ነገር አለ። አንድ ሰው ጮክ ብሎ እቀጥላለሁ ይበል። ጮክ ብላችሁ ወደፊት እቀጥላለሁ በሉ። ሲቆጧችሁ የማይመለስ ቅባት ከናንተ ጋር ይሆናል። ሲቆጧችሁ ወደ ኋላ የማይመለስ የእግዚአብሔር ኃይል ከናንተ ጋር ይወጣል። በስራችሁ ላይ ይሄንን ባርካለሁ። ቤታችሁን እንዲህ ብዬ ባርካለሁ። ጤንነታችሁን እንዲህ ብዬ ባርካለሁ። አገልግሎታችሁን እንዲህ ብዬ ባርካለሁ። ህልማችሁን እንዲህ ብዬ ባርካለሁ። አሜን። ልጆቻችሁን እንዲህ ብዬ ባርካለሁ። በጠላት ቁጣ አትመለሱም። በወንድሞች ቁጣ አትመለሱም። በሰዎች ቁጣ አትመለሱም። እግራችሁ ወደፊት ይቀጥላል። ህልማችሁ ወደፊት ይቀጥላል።
የመጨረሻ ጮክ ብላችሁ እቀጥላለሁ በሉ። ባይዘው የአንዳንዶቻችሁን ጤንነት እግዚአብሔር አሁን እየፈወሰ የአንዳንዳችሁን ቤት የአንዳንዶቻችሁን ስራ አሁን እየፈወሰ ነው። ይሄው ቃል በር ሲከፍትላችኋል። ትልልቅ በር ሲከፈታለሁ። ወይኔ ኢየሱስ ስሙኝ፣ አልመለስም በሉ። ኤልያብ ሆይ ስማ፣ አልመለስም በሉ። ወንድሜ ሆይ ስማ፣ አልመለስም በሉ። ጎናችሁ ያለውን ሰው ከዚህ በኋላ አትመለስም በሉት። በኤልያብ ቁጣ አትመለስም በሉት። ንገሩት፣ በኤልያብ ቁጣ አትመለስም በሉት። የሰነፎች ቁጣ በነደደ ጊዜ አንተ ለኔ መልካም ነህ፣ አንተ ለኔ መልካም፣ አንተ ለኔ መልካም ነህ። የሰነፎች ቁጣ በነደደ ጊዜ አንተ ለኔ መልካም ነህ፣ አንተ ለኔ መልካም በሉት። አንተ ለኔ መልካም ነህ፣ አንተ ለኔ መልካም፣ አንተ ለኔ መልካም ነህ፣ አንተ ለኔ መልካም፣ አንተ ለኔ መልካም ነህ፣ አንተ ለኔ መልካም። አለቆች በኔ ላይ በተነሱ ጊዜ አንተ ለኔ መልካም ነህ። አቤት ኢየሱስ አንተ ለኔ መልካም፣ አንተ ለኔ መልካም ነህ፣ አንተ ለኔ መልካም። ምድረ በዳ ሲሆን የሚታየው ነገር አንተ ለኔ መልካም ነህ፣ አንተ ለኔ መልካም። አቸራቶራሳ የራሺያፋኖ ፓሮስ የሆነ ሰው ገንጥሎ የሚወጣበት ሰዓት ነው። ገንጥሎ ዘምረው ዘምራት ገንጥሎ የሚወጣበት ሰብሮ የሚወጣበት ብዙ ድምፆችን ሰብራችሁ የምትወጡ ሰዎች አለ። ወደ ኋላ የሚመልስን ድምፅ ሰብረህ የምትወጣ ሰው አለ። መልካም አንተ ለኔ መልካም፣ አንተ ለኔ መልካም ሰብሮ የሚወጣ ብዙ ድምፆችን ሰብራችሁ ትወጣላችሁ። ሲሆን የሚታየው ነገር አንተ ለኔ መልካም ነህ፣ አንተ ለኔ መልካም፣ አንተ ለኔ መልካም አለ የሚመልስ ድምፅ ስለመጣ ልትመለሽ አረ የማይነጋ መስሎ የጨለመው የጠላቴ ቁጣ ድንፋታው ከፍታዬን ጌታ ሲጨምር አድርጎኛል ለጠላት ሽብር። የማይነጋ መስሎ የጨለመው የጠላቴ ቁጣ ድንፋታው ከፍታዬን ጌታ ሲጨምር አድርጎኛል ለሰይጣን ሽብር። ተማምኜሃለሁ በምንም አልፈራ፣ ተደግፌሃለሁ ከቶ አልናወጥ። ተማምኜሃለሁ በምንም አልሰጋ፣ ተደግፌሃለሁ እኔ አልናወጥም። የጠላቶች ቁጣ በነደደ ጊዜ አንተ ለኔ መልካም ነህ፣ አንተ ለኔ መልካም፣ አንተ ለኔ መልካም ነህ፣ አንተ ለኔ ምድረ በዳ ሲሆን የሚታየው ነገር አንተ ለኔ መልካም ነህ፣ አንተ ለኔ መልካም ነህ፣ አንተ ለኔ አለቆች በኔ ላይ በተነሱ ጊዜ
የሚታየው ነገር አንተ ለኔ መልካም ለኔ መልካም ጌታ ለኔ መልካም ነህ ጌታ ለኔ መልካም የማይነጋ መስሎ የጨለመው የጠላቴ ቁጣ ድንፋታ ከፍታዬ ጌታ ሲጨምር አድርጎኛል ለጠላት ሽብር አድርጎኛል ለጠላት ሽብር አድርጎኛል ለጠላት ሽብር አድርጎኛል ለሰይጣን ሽብር አድርጎኛል ለጠላት ሽብር ተማምኜሃለሁ በምንም አልፈራም ተደግፌሃለሁ እኔ አልናወጥም ተማምኜሃለሁ በምንም አልፈራም ተደግፌሃለሁ እኔ አልናወጥም ተማምኜሃለሁ በምንም አልፈራም ተደግፌሃለሁ እኔ አልናወጥም ተማምኜሃለሁ በምንም አልፈራም ተደግፌሃለሁ እኔ አልናወጥም። የሆነ ድምፅ ከላያችሁ ላይ ተሰብሯል። ከዴስቲኒ የሚለያችሁ ድምፅ እግዚአብሔር ዛሬ ሰብሮታል። አው እየተቆጣው እጸልይላችኋለሁ። ይሄ ድምፅ ከላያችሁ ላይ ተሰበረ። መንገድ የሚዘጋባችሁ ድምፅ ተሰበረ። አልፋችሁ ወደፊት እንዳትቀጥሉ የሚያደርጋችሁ ድምፅ ተሰበረ። ጮክ ብላችሁ ድምፁ ተሰብሯል በሉ። ቁጣው ተሰብሯል። በእውነት እንዲህ በህይወታችሁ ላይ እንዲህ ይሆናል። ድምፅ ከቦ ያዛችሁ። ድምፅ የሰማችሁት ድምፅ የጸሎት አቅማችሁን የበላ የሰማችሁት ድምፅ ምስጋናችሁን የወሰደ የሰማችሁት ድምፅ በረከታችሁን የዘጋ የሰማችሁት ድምፅ አልፋችሁ እንዳትሄዱ ያደረገ ድምፁ ተመቷል። ድምፁን እግዚአብሔር መቶታል። ድምፁ ተገለበጠ። ድምፁ ተመታ። ብዙ ሰው በሰማው ድምፅ ወደ ምድረ በዳ ይመለሳል። ብዙ ሰው በሰማው ድምፅ ወደ ኋላ ይመለሳል። ዳዊት ግን በሰማው ድምፅ አይመለስም። ዳዊት በሰማው ድምፅ አይመለስም። ሰምቶ ይቀጥላል እንጂ። ሰምታችኋል ግን ትቀጥላላችሁ። ሰምታችኋል አትመለሱ። ሰምታችኋል ትቀጥላላችሁ። ሰምቶ መመለስና ሰምቶ መቀጠል መካከል ቢግ ዲፈረንስ አለ። ቢግ ጋፕ ሰምቶ መመለስ ላይና ሰምቶ መቀጠል ላይ። እኔ ግን የማያቸው ሰዎች አሉ ሰምተዋል ግን አይመለሱም። ሰምተዋል ግን እግራቸው ወደፊት እየቀጠለ ነው። ሰምተዋል ግን እግራቸው ወደ ቤተ መንግስት እየቀጠለ ነው። እግራቸው ወደ ከፍታ እየቀጠለ ነው። እግራቸው ወደ በረከት እየቀጠለ ነው። እግራቸው ወደ ታየላቸው እየተራመደ ነው፣ እየቀጠለ ነው። መላሽ ድምፅ ባለበት መላሽ ድምፅ ነገሮቻችንን ብሎክ ባደረገበት እኛ ግን እንቀጥላለን። እኔ ግን እቀጥላለሁ። እቤቴ ይቀጥላል። እግሬ ይቀጥላል። ህልሜ ይቀጥላል። ትቀጥያለሽ፣ ትቀጥላለህ። ቤት ይቀጥላል። ጸሎት ይቀጥላል። ወደ ከፍታ ትቀጥላል። ወደ ዝማሬሽ ትቀጥያለሽ። ወደ አምልኮሽ ትቀጥያለሽ። አትቆሚም፣ ትቀጥያለሽ። አትቆምም፣ ትቀጥላል። ከዛሬ በኋላ በአውሬው ድምፅ አትቆሙ፣ በእባቡ ድምፅ አትቆሙ። የእግዚአብሔርን ቃል አንስቼ ትንቢት እነግራችኋለሁ። እግራችሁ አይቆምም፣ ይቀጥላል። ድምፃችሁ አይቆምም፣ ይቀጥላል። ጸሎታችሁ አይቆምም፣ ይቀጥላል። አገልግሎታችሁ አይቆምም፣ ይቀጥላል። ቢዝነሳችሁ አይቆምም፣ ይቀጥላል። ሰላማችሁ አይቆምም፣ ይቀጥላል። ወደ ታየለት ይቀጥላል። ወደ ተነገረው ይቀጥላል። ወደ ከፍታችሁ ይቀጥላል። ወደ ከፍታችሁ ይቀጥላል። አንድ ሰው ጮክ ብሎ እቀጥላለሁ አልቆምም ይበል።